የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ የለየለት ጦርነት ውስጥ መግባት እኮ ለማንም አይበጅም። ክብራችንን አስደፍረን ከመኖር አለመኖር ይሻላል። ክብር የህይወት አንዱ ቅርንጫፍ ብቻ ነው። ቅርንጫፉ ከተጎመደ ዛፍ ምን ቀረው? አንዱ ቅርንጫፉ መወገዱን መቋቋም የማይችል ዛፍ ሳይሆን ደረቅ እንጨት። የክብርን ክቡርነት የተማርኩት ካንተ መስሎኝ። እውነት ነው። ክቡር ነው። ታዲያ ግን የልብህን ለማድረስ ከክብር በላይ በህይወት መቆየት ያስፈልጋል። እና ያዋረዱን አንቀጣቸውም እያልከኝ ነው? አላልኩም። ታዲያ ምን እያልከኝ ነው? ይኸውልህ ያዋረደህን የምትቀጣው እሱ ሞቶ አንተ መቆም ስትችል ብቻ ነው። አምራንና ያ ዳግም ነኝ የሚለውን ሰው የሰጠውን ቃል ሳስበው የሆነ ምቾቴ እየተነካ እንደሆነ ይሰማኛል። የሟቿም አባት ባልየውን በገዳይነት እየጠረጠሩት እንደሆነ ሰምቻለሁ። ገና ቢሆንም ገና በቂ ነገር ስላላገኘን በዚህ ምክንያት ብቻ ባልየውን ተጠርጣሪ ማድረግ አንችልም። ታሪኳ ታዋቂ ሰው ስለሆነች ህብረተሰቡ አሟሟቷን ማወቅ ይፈልጋል። ስለዚህ የሆነ ነገር መስጠት ይኖርብናል። ሲኖረን እኮ ነው የምንሰጠው። ድንገት የፎረንሲክና የአስክሬን ምርመራ ቡድኖች የሆነ ነገር ካልነገሩ ወይ ደግሞ የዓይን ምስክር ካላገኘን በስተቀር ጉዳዩ ከሱሳይድ ያለፈ አይመስለኝም። ይኸውልሽ አልምዬ፣ ያው አንዳንድ ወሬኞች እየመጡ ሊያስቸግሩሽ ይችላሉ። ወሬ እየጠየቁ ፖሊሶችን መጥተው ሊጠይቁሽ ይችላሉ። ፖሊሶች ደግሞ ምንድነው የሚጠይቁኝ? ያው ማጣራት እንፈልጋለን ምናምን ሊሉሽ ይችላሉ። አልምዬ ድንገት መጥተው የሆነ ነገር ቢጠይቁኝ ምንድነው የምላቸው? ምንም መናገር አልፈልግም ነው። ቆይ ፖሊስም ያክል ነገር ቤቴ መጥቶ ቢጠይቁኝ ማናገር አልፈልግም ብዬ መመለስ እችላለሁ? መብትሽ ነው። ማን ከልካያለሽ? ፕሮጀክቱ ተገኝ በነበረበት ጊዜ ተጀምሮ ቢሆን ተገኝ ሊያቋርጠው ይችላል፣ ሊያቆመው ይችላል ብሎ ስላሰቡ ነው ያልጀመሩት። አሁን ተገኝም ከጨዋታ ውጭ ሆኗል፣ መንገሻም ነክሷል ብሎ ስላሰቡ ነው እንደገና ያንቀሳቀሱ። እና አሁን ፕሮጀክቱን ማስቆም አንችልም? ላንችል እንችላለን፣ ግን ዝም ብለናል። ቢያንስ ማዘግየት አለብን። ማዘግየቱ ምን ይጠቅመናል? ማዘግየት ጊዜ መግዛት። መረጃው ከኛ እንዴት እንደወጣ ያጣራው ነው ያለው። ለምን እንችል? ከአረቦች ጋር የጀመርነው ነገር ከኛ ካምፓኒ ውጭ በጣም ብዙ ሰዎች ስለተሳተፉበት ሰፊ መረብ መዘርጋት እንዳለብኝ ተሰምቶኛል። እሱንም እያደረኩ ነው ያለሁት። አለባቸው ያውቃል። ካለባቸው ቢሮ ውስጥ ስንት ሰው እንደሚያውቅ እግዚአብሔር ያውቃል። ክንዴ ያውቃል። ክንዴ ለስንት ሰው ተናግሮ እንደሆነ ምን ማረጋገጫ አለ? ማወቅ አንችልም። ይህ ነው ብዬ ልነግርህ የምችለው ምንም አይነት ፍንጭ የለኝም። ለምንወስነው ነገር ምንም አይነት መሰረት የሆነ ፍንጭ የለኝም። ይሄ ነገር ከኛ ቢሮ እንዳልወጣ ታረጋግጥልኝ ትችላለህ? የኛ ቢሮ? አዎ ከኛ ቢሮ። ከኛ ቢሮ መረጃ ሊወጣ የሚችል ሰው አለ ብለህ ታስባለህ? ኪዱ
የኛ ቢሮ ከአዲ አይፈጥርም ብለህ እያሰብክ ነው እንዴ ስራ የምትሰራው? አይ ሳይሆን እና ማንም ሰው ከጥርጣሬ ውጭ አይደለም። ማንም ሰው አንተም እኔም ሁላችን እዚህ ያለነው በሞላ ሁሉንም ሰው መጠርጠር አለ። ሁሉንም ሰው አንድም ሰው ሳይቀር። በመጀመሪያ እኔ ክብረት ይሄንን ሚስጥር አውጥቼ ለወዳጆ ሰጠው እንዴት አድርጌ ነው የምሰጠው ብለህ ይሄንን መስመር ተከትለን መሄድ አለብን። እያንዳንዱ ሰው እየጠረጠር እያንዳንዱን እርምጃን እየጠረጠር ከዛ በኋላ ነው የምትደርስበት። ሁሉንም ሰው ነው ማንም ሰው ከጥርጣሬ ውጭ አይደለም። ሰው ከጥርጣሬ ውጭ አይደለም። ክብረት በዚህ ጉዳይ ባዶ እርቃናችንን ራቁታችንን አንቂጣችንን ለያዘን ወዳጆ ይገባል ይገባል ይሰራል ይላል ታምዬ እንዴት ነሽ? ደህና ነሽ? እንዴት ነሽ? ቁጭ በይ እስቲ። ሻይ ቡና? አይ ምን ነገር አልፈልግም። ኧረ ነገር ሳይሆን አይ ምንም አልፈልግም። በእውነት በጣም ውስጥ ተዋወቁ። መስፍን ይባላል ጓደኛዬ ነው። ሰላም ፎዚያ እባላለሁ። እሺ ሰላም። ኧረ የሆነ ነገር ተይ በቃ ወይ ውሃ በቃ ውሃ ይሆናል። ወሻልሽ? በጣም ነው የሚያሳዝነው። በጣም ታሪክ እንኳን ሞት እንቅፋት ራሱ ሊነካት የማይገባት ጥሩ ልጅ ነበረች። ምን ታደርጊዋለሽ? ስራ እንዴት ነው ፎዚ? ምን ጥሩ ነው። መሰከናል። ደውናል። እንዴት ነህ ዳግም? በጥንቃቄ ብዬ ነው እዚህ ታለ ቦታ የቀጠርኩ። አይ ጥሩ ምርጫ ነው ማለት ነው። ለነገሩ ያገናኘን ሰው ስለማምነው አምኛለሁ። በጣም አመሰግናለሁ። አንድ ስራ ልሰጥ ነበር። ምን አይነት ስራ? ይሄ ሰውዬ ሚስቱን ገደለ ተብሎ እየተወራ ያለው ነው? አዎ። ኦኬ። ምን ልታዘዝ ታዲያ? አንገቱን ቁረጠው። መቼ? ከአሁን ሰዓት ጀምሮ። መልካም። ታዛዥ ነው። ስራ ማስኬጃ ይሆናል። ቀሪውን ደግሞ ከስራ በኋላ። አመሰግናለሁ። ስለመጣኔ አመሰግናለሁ።
መልካም ጊዜ። መልካም ታሪክን መስል ጓደኛ እንደዚህ በድንገት ማጣት በጣም ከባድ ነው። ግን መጠንከር አለብሽ። እሺ እሺ በረታለሁ። ምን አማራጭ አለኝ ብለሽ? አይ እንደሱ ሳትበይ በእናትሽ። እሺ አምሪዬ በቃ ልመለስ። ወደ ስራ መግባት አለብን። ትንሽ ተጫዋች እንጂ ምን ነው ስራ ትቼ ነው የመጣሁት። ሰው አለ ወይስ ታክሲ ልትጠሪ ነው? ታክሲ እየጠራሁ ነው። መስፍኔ ና እስኪ በእናትሽ ሸኛት። አመሰግናለሁ። እሺ አንዴ እግዚአብሔር ያጽናሽ። ነገ እመጣለሁ። አራት ልፊ ችግር የለውም። እኔ ራሴ ስለምወጣ አገኝሻለሁ። እሺ አሻምልኝ። በቃ እግዚአብሔር ያጽናሽ። ይሄን ሰፈር ታውቂዋለሽ ወይስ የመጀመሪያሽ ነው ፎዚ? አልፎ አልፎ እመጣለሁ። በነገራችን ላይ ፊትሽ አዲስ አልሆነብኝም። እኔም በቅርብ አይሆንም ካምሪ ጋር ያየው ይመስለኛል። ካምሪ ጋር የቅርብ ትውውቃለን። መስፍኔ ይቅርታ መኪና ይመቷል። ኦ አመሰግናለሁ። በቃ እሺ ችግር የለም። እሺ ቻው። እሺ ቻው። ዋስጫቸው ከቤ ሁሉም ነገር በስነ ስርዓትና በአግባቡ እየሄደ ስለሆነ ምንም ሀሳብ እንዳይገባ። ጎደለም ነገር ካለ እናሟላለን። ኧረ እድሜ ለአንተ ምንም የጎደለ ነገር የለም። ያው መቼም ከቤ ታውቃለህ፣ ባለቤት በጣም ታዋቂ ሰው ስለነበረች የባለስልጣኑም ሹማምንቱም አንተ ላይ መረባረባቸው አይቀርም። ወዳጆቿም ቢሆኑ ደግሞ ስሜታዊ ይሆናሉ። ይሄ ሊሆን የሚችል ነገር ነው። እንደዚህ አይነት ነገር ውስጥ ስትገባ ሁልጊዜ መጠንቀቅ ያለብህ የአንተን እውነት አስረዳለሁ ብለህ መድከም የለብን። ፋይዳ የለውም። ማንም ብሎ የሚሰማ ሰው የለም። የራስን እውነት ልታስረዳቸው አዳምጠኝ። ያልከው ትክክል ነው። ለምንድን ነው መሰለህ? አንተ አሁን የሚያስፈልግህ አንድ ነገር ብቻ ነው። ያንተን እውነት ተናግሮ የሚደመጥ ሰው መፈለግ ነው ያለብህ። ማን አለ ብለን የኔ ልጅ ጠበቃ የነበረችው ይልዳ፣ እሷ ጎበዝ ልጅ ነች። ጎበዝ ጠበቃ ነች። ምናልባት ፖሊሶቹ አንተን ጠርጥረው ወደ ክስ እንሄዳለን የሚሉ ከሆነ እሷ እንደሆነ ጠበቃ ካወቁ ያን ጊዜ ትንሽ ከራይ ላይ ይነሱልሃል፣ ካንተ ላይ ይወርዳሉ። ያን ጊዜ ደግሞ እኛ ከስር የሚቻለውን ነገር ሁሉ እናደርጋለን። በርታ። አንተ ደረሰበት ቀላል አይደለም። በርታ። እሺ አቶ ኪዳን። እሺ ሄድ አይደለም ትቆያለህ። አንተ
በጣም አዝናለሁ ከቤ። የታሪኳ ሞት እንኳን ላንተ ይቅርና ለኛም በጣምና ከፍተኛ ሀዘን ነው ነበር። እንግዲህ ምን ማድረግ ይቻላል? አቻል ነው። ኤልዳ በመጥፎ አጋጣሚ ምክንያት እርዳታሽ የምፈልግበት ሰዓት ላይ ነው ያለሁት። በታሪክ አሟሟት ታላቅ ወንድሜ ገዛኝ፣ አቶ ከተማ፣ ሁሉም ሰው እየጠረጠረ ፖሊሶቹም ሊጠረጥሩ ይችላሉ ከቤ። ትክክል እውነቱ ይሄ ታሪክን ማጣቴ ሳያንስ ራሴን ለመከላከል ግዴታ መቆም አለ። ኤልዳ እርዳታሽ ይፈልጋል። ምናልባት ፖሊሶቹ ከጠረጠሩ መቼ እንደሚያናገሩ ስለማታውቅ ከወዲሁ ቀደም ብለህ መዘጋጀት አለብህ ከቤ። አንድ ጥያቄ ልጠይቅ እፈልጋለሁ። ከቤን ጥያቄ የምጠይቅህ እንደ ጠበቃ ስለሆነ ቅር እንድትሰኝ አልፈልግም። ፊት ለፊት ትክብለኝ። በታሪኳ ሞት ላይ እጅ አለበት? በፍጹም በጭራሽ። እርግጠኛ ነኝ? እርግጠኛ 100%። ያው ጥብቅና ለምቆምበት ጉዳይ እያንዳንዱ ነገር በግልጽና እውነቱን ማወቅ አለብኝ። ለዛ ነው ይሄን ጥያቄ ጠየቁ። በጣም እርግጠኛ ነኝ። ከፈለግሽ እንዴት እንደነበረ ታሪኩን ላስረዳሽ ይችላል። እሺ። የሆቴሉ ሰገነት ተደግፋ ከተማውን እየቃኘች ነበር። በድንገት ሚዛኗ አንስታ ተንገዳገ። ከሳት ከዛ በፍጥነት በመሄድ እጇን ይዤ ላድናት ብሞክር የጣቷን ጫፍ ከመንካት ውጭ ምንም ማድረግ አልቻልኩም። አይዞህ ከቤ፣ በጣም አዝናለሁ። እንድታምኚኝ እፈልጋለሁ። ይል አምናለሁ። ግን ለምን ጠየቀኝ? እንጃ ሰው ሁሉ ቢያምነኝ አይመስለኝ። ምናልባት የተፈጠረው ነገር ሊሆን ይችላል። አይኖይስ በዚህ ጉዳይ ላይ ሊያወሩ የሚፈልጉ ሰዎች ካሉ በጭራሽ እንዳታወራ። ግድ ማውራት ካለብህ ከኔ ጋር አገናኛቸው። ኤኒታይም ደውልልኝ። እግዚአብሔር ጽናቱን ይስጥ። ስንት ማንኪያ ስኳር? አንድ። ትንሽ ቀስቅስልኝ። በጣም አዝናሃል ዘኔ። ከማዘን በላይ ድንጋጤ ይመስለኛል።
መሞት የነበረባት ልጅ አልነበረችም? አዎ ወጣት ነበረች። በጣም ብዙ መስራት ትችል ነበር። ናርዶስ እንዴት ናት? ትወዳታለህ? ናርዶስ በጣም መልካም ሰው ናት ፎዚ። እስኪ ተከብለ ይሄ ላፍታ ቆይ። በእኔ ውስጥ ማን ነው የሚታየው? ፈርቼ እኮ ነው። ፈርቼ? ናርዶስን ፈርቼ ካንተ የምትለየኝ ስለመሰለኝ። ኤልዳ ስላንቺ ምን ትበል ፎዚ? ዘሜላ አስከፋ ፈልጌ አይደለም፣ ስሜቴን ካንተ መደበቅ ስለማልችል ነው። እሺ I'm sorry. አየር ተቀብዬ መጣሁ። እኔም ያሰት እንዳለ ይታወቃል። ማ ዘይልን ወንድ ቤት ውስጥ ተናቆረ ሆኖ ነበር። መሰንበት እንዴት ነው ታውቃላችሁ እንዳለ? አንዳንድ ሰዎች ያሰማርችበታል። የሆኑ ፍንጮችም አሉ። በቀል ብሎ መነሳቱ ስለማይቀር በጥንቃቄ ብታወጥ ጥሩ ነው ነገር። ያሰበው ሁሉ ስላልተሳካለት ወደ መጣበት ይመለሳል ብዬ ያሰብኩ ነው። ወንድሙ እኮ ነው የሞተው። ይበቀላል። ተዘጋጅቶ ተጠብቅ ነው የሚሻለው። ተጣድፎ ሊበቀለን ይችላል ብለን ያሰብኩ ያለ በለዚያ በቀል ሆኖ ይቀራልና ከኋላ ካደረ ምን በቀል ሆነ ብለህ ነው? በቀል እኮ ሁሉ በጊዜና በሰዓቱ መደረግ አለበት። ኪሩዬ እኔ እኮ ለእያንዳንዱ ችግር መግደል መፍትሄ አይሆንም ትለኛለህ ብዬ ነው እንጂ ያ ሌላ ይሄ ሌላ። በቀል የሚፈልገውን ሰው ልታቆመው የምትችለው በመቅደም ብቻ ነው። እሺ አደርገዋለሁ። ያን ሰውዬ ለሙሉ አገኘው ደወልኩለት። ያሲን ደውዬለታለሁ። ትንሽ አመመኝ ምናምን ብሏል። ግን ጅቡቲ በቃ ሆነ እስኪ ተፈታቸው ያው ዴሞራፊ ጨርሰናል ወይ? እስኪ ልደውልለት። ጉዳዩ ከባድ እንደሆነ ልንገረው። እኔ እዚህ ፋይል ውስጥ ምንም የሚረባ ነገር እየታየኝ አይደለም። ያናገርናቸውም ሰዎች ግድያውን ቀጥታ ካቶ ከበደ ጋር የሚያያዝ ነገር አልነገሩም። ፎረንሲኮቹም ቢሆን እኔም እንዳንተ ሆነኝ። ፎረንሲኩም ቢሆን ትልቅ ተስፋ አድርጌበት ነበር። ነገር ግን ምንም የሚጨበጥ ነገር አላገኘሁም። የሰገነቱ መብራት ጠፍቶ እንደነበር ካሜራው በእጅ ተጠምዝዞ መድረቁን ብቻ ነው ሪፖርቱ የሚያሳየው። ካሜራውን ማን እንደነካው የሚያሳይ ፍንጭ ወይ ደግሞ የጣት አሻራ አለ እንዴ? የለም። አካባቢው ላይ ምንም ማስረጃ ጠብ የሚል ነገር የለም። እንዴት ያን ያህል በህዝብ የምትታወቅ ጋዜጠኛ ስለሷ የሚያውቅ አንድ ሰው ይጠፋል? እኔ አቶ ከበደ የሰገነቱ ተመላላሽ ደንበኛ ሆኖ በተለይ ደግሞ በቅርቡ ተመላላሽ እንደነበር ሳስብ በጣም ምቾቴ እየተነሳ ስለ ኤሌክትሪክና ስለ ካሜራ ያለው እውቀትን ደግሞ ስትጨምርበት ይበልጥ ይረብሻል አይደል? የሆነ በውል ባይገባኝም የሆነ አንድ የሆነ የተሰወረ ነገር ያለ ግን ይመስለኛል። ጋዜጠኛዋ ራሷን አጥፍታለች ወይ ደግሞ የድንገተኛ ሰለባ ሆናለች የሚል ተስፋ ነው። እንደዛ ከሆነ ሟቿ የግድያ ሰለባ ናት በሚል ምርመራችንን ብንጀምር የተሻለ ይመስለኛል። አዎ፣ የመብራትና የካሜራው ጉዳይ አጋጣሚ ነው ብሎ ማመን ከባድ ነው። የፎረንሲክ ሪፖርቱ ተመልሶ ይላል። እኛም አካባቢውን በድጋሚ ሄደን ማናገር ይኖርብናል። አስተናጋጁንም ድጋሚ መጠየቅ ሳይኖር በጣም እንሂድ።
ሄሎ እሺ አንዴ መስመር ላይ ጠብቁኝ አዚ ስልክ ይፈልግሻል ከፖሊስ ጣቢያ ሄሎ አዜብ ሰላም አዜብ ትናንት በቁጥጥር ስር በዋሉት በእናንተ ደንበኛ ወይዘሮ ኤልሳቤጥ ጉዳይ ነው የምደውለው ምን ልታዘዝ ወይዘሮ ኤልሳቤጥ ቃላቸውን ለመስጠት ፈቃደኛ ነኝ እያሉ ነው እርሶ ደንበኛችን ቃላቸውን መስጠት እንደፈለጉ በምን አወቁ የእሳቸውን ጉዳይ ለመመርመር የተመደብኩ መርማሪ ነኝ ለምርመራ በጠራናቸው ጊዜ ነው ፍላጎታቸውን ለማወቅ የቻልኩት ወይዘሮ ኤልሳቤጥ ጠበቃ እንዳላቸው አያውቁም ነበር አውቃለሁ አንዳንድ ተራና ቀላል ጥያቄዎች ለመጠየቅ ባናገርናቸው ጊዜ ነው ፍላጎታቸውን ለማወቅ የቻልነው የኔ ጥያቄ አንድን ጠበቃ ያለውን ተጠርጣሪ ጠበቃው በሌለበት ማናገር እንደማይችሉ እርሶ አያውቁም ለዚህ ነበር እኮ አደዋውሌ የኔ ጥያቄ ደንበኛችንን ማናገር ከመፈለጉ በፊት ለኛ ደውሎ የማሳወቅ ህጋዊ ግዴታ እንዳለበት አያውቁም ወይ የሚል ነው የተለመዱ ተራ ጥያቄዎችን ነበር ያቀረብንላቸው አንድም ተጠርጣሪውን ሊጎዳ የሚችል ነገር አልተናገሩም አሁንኑ ደንበኛ ማናገር አቁሙ መጣ እሺ ሰላም ነው ምን ሰላም አለ መሰንበት ያደረገ ያለውን የበቀል ሙከራ ያቆማል ብለህ ታስባለህ መሰንበት ባቶ ከበደ ጠላቶች እየተረዳን የሚል መረጃ ደርሶኛል ክብረት እኔ እናንተ በእነዚህ ሰዎች ላይ ብንተባበር ምን ይመስላል የምታውቀው መረጃ አለ የዳግም ሰዎች ከበደል ለመተናኮል ሳይፈልጉ አይቀሩም የሚል መረጃ አለኝ መረጃው የተሟላ ባይንም ዝግጁ ነው ለመቆየት ግን በቂ ነው ካንተው ጋር ነኝ እኔም ያለኝን ነገር ላጋራ የማሰማራቸውን ሰዎችና አስፈላጊ ነገሮችን ሁሉ ዝርዝሩን ነግራለሁ እተማመንባለሁ ቻው ሰላም ምንድነው በኢንቨስትመንት ዙሪያ ያገኘሁት መረጃ ምን አይነት መረጃ ዱባይ ውስጥ ታዋቂ ናቸው ከሚባሉ ባለሀብቶች ጋር ሊገነቧቸው ያሰቧቸው ፋብሪካዎች የሚፈልጉት መሬት ስፋትና አይነት ለስራ የሚያስፈልጋቸው ማሽነሪዎች የሰው ኃይል ገንዘብ መጠንና ዝርዝር ፕሮግራም የያዘ መረጃ ነው ይህ ስራ ከተሳካላቸው ትልቅ ኢንቨስትመንት ነው የሚሆነው እሺ ሰራዊት አቤት ዳግም የሆነ ችግር ውስጥ ሊገባ ይችላል የሚል ጥርጣሬ አለ ስለዚህ 24 ሰዓት እንድትከታተለው ፈልጋለሁ እሺ ከማን ጋር እንደሚገናኝ የት እንደሚሄድ ምን እንደሚያስብ ሳይቀር ማወቅ ፈልጋለሁ በጣም ዱባይ ደርስ ይፈልጋል በደም ትንሽ ተረጋግጬ ማሰብ ፈልጋለሁ ምን ያህል ጊዜ ልትቆይ አሰብ ጥቂት ቀናት ቢበዛ ሳምንት ዳግም እርግጠኛ ነህ ሌላ ያልነገርከኝ ነገር የለም ምንም የለም መቼ ልትሄድ አሰብክ ዛሬ ማታ መልካም መንገድ ስትደርስ ደውልልኝ
ደጉን ተከተለው። እሺ ዋው በጣም በእውነት በጣም ነው ደስ የሚለው። እሺ አረፍ በል። ደግሞ የምትወደውን ጫት ነው የገዛሁልህ። ተይ እንጂ እንዴት አወቅሽ? ባለፈው ጊዜ ነግረኸኝ ነበር። ረሳ? በጣም አመሰግናለሁ። ሰውየው አይ ሰላም ነው ጌታው? አለሁ ይመስገን። እንዴት ነህ? አለሁልህ። ሰላም ነው? እንዴት ነህ? ሆዴ ሌላ የሚያስፈልግ ነገር አለ? እሺ ጋዝ ሆዴ የት ሆነ ነው እባክህ? ለነገሩ ማን ሆዴ ሊል እንደሚችል መገመቱ አይከብደኝም። አንተ ግን በጣም የጠፋህ አልመሰለህም? እባክህ እኔም ናፍቀኸኛል ዘሜ። ይልቅ አሁን ስለማይመችህ ልተውና ለምን ሳምንት ቅዳሜ ጠዋት ላይ ቁርስ አንበላ? እንዴ ስማኝ፣ አንተ መሰልከኝ እኮ እንደዚህ ለሳምንት ጓደኛህን ምሳ እየቀጠርክ ያለው። ለስራ ክፍለ ሀገር እንደሚሄድ ታውቃለህ አይደል ዘሜ? ይልቅ አሁን እሱን ተሆና የቅዳሜው እንዳትረሳሽ። በቃ እሺ እሺ፣ ደውላለሁ። ቻው ቻው። ዘሜ ና እዚህ እንጂ። እሺ ሻወር ውስጥ ልምጣ። እሺ እዛ ጋር ነጠላ ጫማ አለልህ። እሺ እሺ። ፎጣስ? ፎጣ እዛው ታገኛለህ። ተነስተን አቶ ቢናም ነው ቢኒ ሰላም ተነስተን ሳጅን ነጋ እባላለሁ። ባልደረባዬ ሳጅን ገለው ይባላል። ከግድያ ምርመራ ወንጀል ቢሮ ነው የመጣ ነው። ሰላም ቢሮ ነጋ? አጭር ጊዜ ነው። እንቸኩላለን። ሰላም ምን ልርዳችሁ? አንዳንድ ጥያቄዎች ቢመልሱልን ደስተኛ እንሆናለን። በምን ጉዳይ ነው? በእህቱ በወይዘሮ ታሪኳ አሟሟት ላይ ምርመራ እያካሄድን ነው። ወይዘሮ ታሪኳ ለሞት የሚያበቃት ችግር ይታወቃል። ታሪኳ ራሷን ገላለች እያላችሁ ነው? አዎ። እርስዎ በዚህ ጉዳይ ምን ያስባሉ? እኔ በበኩሌ ታሪክ ራሷን ገላለች ብዬ አላስብም። ነገር ግን ምን አቶ ቢኒያም? አየህ ስለ ሰው ሙሉ በሙሉ መናገር ከባድ ነው። ታሪክ በከበደ በጣም ትናደድ ነበር እና ብቻ በእርግጠኝነት መናገር ይከብዳል። ትናደድ ነበር ሲሉ ለምን ነበር የሚናደዱት? አለ አይደል በትዳሯ። ግን ደግሞ በትዳሩ ማን የማይናደዳል? እና ያለ ሞት ያበቃታል ብዬ አላስብም። ወይዘሮ ታሪኳ የሚያናዳቸው ነገር በግልጽ ይታወቃል። አዎ ከበደ እያስቸገረኝ ነው፣ እየሰደበኝና እየደበደበኝ ነው ብላኝ ታውቃለች። በመሆኑም ፍቺ ታስብ እንደነበረና ከበደም ፍቺውን መፈጸም ይፈልግ እንደነበር ሰምቻለሁ። ወይዘሮ ታሪኳ ባለቤታቸው እንዳይጎዳቸው ይፈሩ ነበር እንዴ? ጉዳት ስትል ለምሳሌ ባለቤቴ ሊገለኝ ይችላል ብለው አስበው ያውቃሉ? በቀጥታ እንደዚህ ብላ ስታወራ ሰምቻት አላውቅም። በቀጥታም ባይሆን ከዚህ በፊት ተናግረውት ከነበረ ለምርመራችን ሊጠቅመን ስለሚችል ቢያጋሩን መልካም ነው። ሰሞኑን ተገናኝተን ስንነጋገር ትዳርሽ ውስጥ የተፈጠረው ነገር አንቺ አክብደሽ ስለምታዩ ነው በሚል ፍቺውን እንድተው ላግባባት ስሞክር ከበደ ቢገለኝ ወይኔ ራሴን ባጠፋ ነው አንተ ትልቅ ችግር ተፈጠረ የምትለው ብላኝ ነበር። የወይዘሮ ታሪኳ አሟሟት ላይ የሰው እጅ አለ ብለው ይገምታሉ? ነው አላስብም። እንዴት እርግጠኛ ሊሆኑ ይችላሉ? በወቅቱ አብሯት የነበረው ከበደ ብቻ ነው። ከበደ ደግሞ ይገላታል ብዬ አላስብም። አቶ ቢኒያም ለጊዜው ይበቃናል። እናመሰግናለን።
ታዲያስ እንዴት ናችሁ? ክብረት ሰላም ምንድን ነው መሰላችሁ? ይሄ አሁን በድጋሚ ከአረቦቹ ጋር የጀመርነው ስራ ከፍተኛ ጥረት፣ ጥንቃቄና ዝግጅት የሚጠይቅ ነው። ይህ ስራ ያለንን ብቻ ሳይሆን የሌለንንም ፈልገን የምናሰማራበት ስራ ነው የሚጠብቀን። እስቲ መጀመሪያ ለማንኛውም ለስራው የሚያስፈልገው መሬት የምናገኝበትን ሁኔታ እንዴት አድርገን እንደምናስተካክል ከዛ ብንጀምርስ? ስለዚህ መጀመሪያ የመሬት አጠቃቀምና የኢንዱስትሪ ግንባታ ቢሮ የምናውቀው ሰው አለ? እስካሁን የምናውቀው ሰው ባይኖርም እንዲኖረን እናደርጋለን። ቬሪ ጉድ ቬሪ ጉድ። ስለዚህ እሱን አንተ በትኩረት ያዘው። ስለዚህ በዚህ ጉዳይ ላይ ምናልባት አቶ ክንዴም አብሮ ሊያግዝ ይችላል። እኔ የቻልኩትን ሁሉ ለማድረግ ዝግጁ ነኝ። ቬሪ ጉድ። እንግዲህ ምንድነው በተሳሰረ መልኩ አንዳችን ከአንዳችን ጋር እየተነጋገርን በህብረት በጋራ የምንሰራው ስራ ነው የሚሆነው። ምናልባት በጥቃቅን ስራዎች ላይ የሚያግዛችሁ ሰዎች የሚፈልጉ ከሆነ እነ ዘውዴና ዘገየም አሉ፣ መጨመር ትችላላችሁ። ከዚህ ጋር በተጨማሪ ሁለተኛ ችግር እንዳይፈጠር ይህንን ጉዳይ በከፍተኛ ጥንቃቄና ሚስጥር መያዝ ይኖርብናል። ምናልባት እንደዛ ከሆነ የቢሮውን ባለስልጣን አግኝተን ቶሎ መረጃዎችን መሰብሰብ ያለብን ይመስለኛል። አንዳንድ ነገሮች አግኝቻለሁ። አስፈላጊ ከሆነ መጨመሩም አይከፋም። ቬሪ ጉድ ኦኬ። ጥሩ ጥሩ። በዚሁ ነው የመጣሁት። ፈልገኛለህ? ሂድ። ሰላም። ያረመኔ ነው ልጄን የቀጠፈ። ፍረዱኝ ወገኖቼ ፍረዱኝ። እሱ ነው ልጄን የገደለ እሱ ነው። ፍረዱኝ። አበባዬን ቀጠፈብኝ፣ ልጄን በላብኝ። ፍረዱኝ ፍረዱኝ ወገኖቼ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ